ክብር ለኢየሱስ ይሁን። እንኳን ለአዲሱ ዓመት አደረሳችሁ። አዲሱ ዓመት በባለጠግነት በብዙ ምትሰፉበት ይሆንላችሁ። በሁሉም የህይወታችሁ አቅጣጫ በሙሉ የምትጨምሩበት ይሆንላችሁ። ምስክርነትን የምታገኙበት ይሆንላችሁ። በሁሉም የህይወታችሁ አቅጣጫ ላይ ድልን የምታዩበት ይሆንላችሁ። በዚህ በሚመጣው ዘመን በእያንዳንዱ ወር እግዚአብሔር ጃብሯችሁ እንዲሆን ጸልያለሁ። የሚያበዛ የሚያበለጽግ የሚያሰፋ የእግዚአብሔር እጅ ጃብሯችሁ እንዲሆን ጸልያለሁ። ይህ ዓመት ይህ የእግዚአብሔር ጣት ነው የሚሉበት ይሆንላችሁ። አምላኳ ረዳት አምላኳ አገዛት የሚሉበት ይሆንላችሁ። ይህን አዲሱን ዓመት ከመካከላችሁ አንድም ድሃ ሰው እንዳይኖር ጸልያለሁ። በዚህ አዲሱ ዓመት እግዚአብሔር በብዙ ፋይናንሻል እንዲባርካችሁ ጸልያለሁ። መሬቶችን እንዲሰጣችሁ፣ ገንዘቦችን እንዲሰጣችሁ ጸልያለሁ። ከባድ የሆነ ባለጠግነት ወደ ህይወታችሁ እንዲመጣ ጸልያለሁ። ይህ አዲሱ ዓመት በየሳምንቱ የምትመሰክሩበት ይሆንላችሁ። በየሳምንቱ የምትመሰክሩበት ይሆንላችሁ። ፋይናንሻል በረከታችሁ በኃይል ተለቋል። እግዚአብሔር ወደ መትረፍረፍና ወደ መብዛት ህይወት ውስጥ በዚህ ዓመት ያስገባችሁ። በብዙ ደስታ፣ በብዙ ሳቅ፣ በብዙ ምርኮ እግዚአብሔር የምታመሰግኑበት ዓመት ይሆንላችሁ። ተስፋፋላችሁ። በዚህ ዓመት ቁጥራችሁ ማታውቁትን መቁጠር ትጀምራላችሁ። አይታችሁ ማታውቁትን ማየት ትጀምራላችሁ። እግሮቻችሁ አንድ ቦታ ይታሰቡ። ኢንተርናሽናል የእናንተ እግሮች መንቀሳቀስ ይጀምራሉ። የውጭ በሮች መከፈት ይጀምራሉ። በሁሉም አቅጣጫ መስፋፋት ይሆንላችኋል። ከዚህ ሰዓት ጀምሮ በረከታችሁን አስለቅቄያለሁ። ኃይላችሁ በኢየሱስ ስም ኃይል ተሰጥቷል። በኢየሱስ ስም እየጸለይኩ ክብር ለኢየሱስ ይሁን። እወዳችኋለሁ። መልካም በዓል። አዲስ ዓመት ላይ ሁል ጊዜ ሮሽ ሃሻና የሚባለው በዓላቸው ላይ አንድ ነገር ያደርጋሉ። አፕር በማር ነክለው ይበላሉ። አዲስ ዓመቱን ለመቀበል መጀመሪያ ሆዳቸው ውስጥ የሚያስገቡት ምግብ አፕልና ማር ነው። In the Jewish culture, the first year of the day, their culture do is they eat apple with a sweet. እና ያንን እንደ መልካም ምኞት መግለጫ ወይም እንደ ትንቢታዊ አክሽን ወይም እርምጃ እግዚአብሔር ዘመናቸውን እንዲያጣፍጥ የሚያደርጉት ነው። ይሄን ዓመት ያጣፍጣልናል ብለው This action is a prophetic action that they claim the year is sweet. ለዛ ነው የሚያደርጉት። They do it for purpose. ለዛ ነው የሚያደርጉት። They do it for purpose. ቶሎ ብላችሁ አዘጋጁ። ዘመናችሁ ጣፋጭ እንዲሆን ፕሮፌትስ በህይወታችሁ ላይ እንድታውጅ ይፈልጋሉ። As you have a point of contact with these fruits and with this honey, ከዚህ ማርና አፕል ጋር መነካካት እንደምታረጉት we are declaring in the name of Jesus በኢየሱስ ስም ኃይል ይህን እናውጃለን። that your life will begin to be sweet. ህይወታችሁ ጣፋጭ መሆን እንዲጀምር አውጃለሁ። May good things shine your way. መልካም ነገር በህይወታችሁ ላይ ይመጣል። In your finance, your marriage, in your family. በትዳራችሁ በቤተሰቦቻችሁና በእናንተ ፋይናንስ ጉዳይ ላይ May things look brighter for you in Jesus name. ለእናንተ ነገሮች ብሩህ እንዲሆኑ በኢየሱስ ስም ጸልያለሁ። This year shall be different from every other year. ይህ ዓመት ከሌሎች ዓመቶች በሙሉ የተለየ ይሁንላችሁ። It will
be full of testimony, ምስክርነት የሞላበት ይሆንላችሁ። full of joy, ደስታ የሞላበት ይሆንላችሁ። full of the joy of the Holy Spirit. የመንፈስ ቅዱስ ሐሴት የበዛበት ይሆንላችሁ። You will not see sorrow in your house. በቤታችሁ ላይ ሐዘን አታዩም። Death will not touch your family. ያ ቤተሰባችሁን በፍጹም አይነካም። ሐዘን ቤተሰቦቻችሁ ላይ አይመጣም። In the mighty name of Jesus. በኢየሱስ ስም ኃይል My life shall be sweet like honey. ሕይወቴ እንደ ማር ጣፋጭ ይሆናል። People will see you and see the sweetness of Jesus in your life. ሰዎች እናንተን ሲያዩ የኢየሱስን ጣፋጭነት በእናንተ ያያሉ። In the mighty name of Jesus. በኢየሱስ ስም ኃይል Just stand up. ተነሱ፣ Stand up. ተነሱ። Say neighbor. አጠገባቸው ያለውን ሰው ጎረቤት ይበሉት። It is your time to celebrate. ለመደሰት ጊዜ ነው በሉት። It is your time to be joyous in the Lord. በእግዚአብሔር ሐሴት ለማድረግ ጊዜ ነው በሉት። It is your time of sweetness. የጣፋጭነት ጊዜ ነው በሉት። In the mighty name of Jesus. በኢየሱስ ስም ኃይል Sweet like honey. እንደ ማር ጣፋጭ ሆነ። No more sorrow. ሐዘን አይኖርም። No more pain. ሐዘን ስቃይ አይኖርም። No more tears. እንባ አይኖርም። No more poverty. ድህነት አይኖርም። No more. አይኖርም ከዚህ It በኋላ is your time of sweetness. የጣፋጭነት ጊዜ ነው። It is your የምጣፍጡበት ጊዜ time ነው። of sweetness. የምጣፍጡበት ጊዜ You ነው። are entering the land of milk and honey, ወደ ማርና ወተት የሚፈስበት ጊዜ የምትገቡበት where ጊዜ you ነው። will produce fruits, ከዚህ በኋላ ማፍራት ትጀምራላችሁ። where you will multiply, ማብዛት ትጀምራላችሁ። where you will be fruitful. ፍሬያማ ትሆናላችሁ። Matarabaya kasatarabaye. Shatarabaye rebosotorobos. Ekosotorobosi kalamande. Shatarabaye. Zabra kabala kizova. ጸልዩ። La brakidos que deviana madre. La baba bakala kadakabaida. ይጣፍጣል። ስራዬ ይጣፍጣል። አገልግሎቴ ይጣፍጣል። ቢዝነሴ ይጣፍጣል። ለብራኮ ፋላዲያላማንዴ ለብሬኬደ ቪያላማንዴ ለባራካባይዳ ለብሬኬደ ቪያኖሽ ከደበ ዚባላኮ ዚያቴ ዚባራካዴ በኢየሱስ ስም ኃይል ጸልየናል። እግዚአብሔር አባት ሆይ ፋይናንሻል ነገራቸው እንዲጣፍጥ ጸልያለሁ። ትዳራቸው እንዲጣፍጥ ጸልያለሁ። አገልግሎታቸው እንዲጣፍጥ ጸልያለሁ። ስራቸው እንዲጣፍጥ ጸልያለሁ። ቢዝነሳቸው እንዲጣፍጥ ጸልያለሁ። የነሱ የተባለ ነገር በሙሉ እንዲጣፍጥ ጸልይኩኝ በኢየሱስ ስም። ጆች እነሱ ለዚህ ጌታ ወዮ ጠፋው ብዬ ሳለቅስ ሳነባ ብቻዬ ነኝ ብዬ ስቆዝም ስከፋ እግዚአብሔር ሆይ በሉ። ስለዚህ ስለተጨመረ እድሜ ስለተጨመረ ዓመት አመሰግንሃለሁ። ይህ ዓመት መራራ ስለማይሆን በሁሉም አቅጣጫ ጣፋጭ ስለሚሆን አመሰግንሃለሁ። ለኔ ለቤተ ክርስቲያን ለምድሬ ጣፋጭ የሆነ ዓመት ይሆናል። ለዚህ ምልክት እንዲሆን ይህንን ማር በአፕል በአብ በወልድ በመንፈስ ቅዱስ ስም እበላለሁ። 2018 በሁሉም አቅጣጫ ጣፋጭ የሚሆንበት ዓመቴ ነው። አሜን። ዝናዬ ዝናዬ አንተው ነህና ዝና የኔ ጌታ የኔ አባት በሁሉም አቅጣጫ አምላክ ያገዛቸዋል። መራራውን ስር በዚህ ዓመት ይነቅልላቸዋል።
ይነቅልላችኋል። ከእናንተ ላይ ይነቅሏል። ከቤተሰባችሁ ላይ ይነቅሏል። ከምድራችን ላይ ይነቅሏል። 2018 በምድሬ ላይ ጦርነት እንዳይሆን እጸልያለሁ። በአራቱም አቅጣጫ የሰላም ንፋስ፣ የሰላም አየር፣ የብልጽግና ንፋስ፣ የብልጽግና አየር እንዲነፍስ ጸልያለሁ። እንዲነፍስ ጸልያለሁ። እንዲነፍስ ጸልያለሁ። 2018 በአራቱም አቅጣጫ ምድሬ በኢየሱስ ደም የምትታጠብበት ዓመት እንዲሆንላት ብዙዎች ወደ እግዚአብሔር መንግሥት የሚቀላቀሉበት ዓመት እንዲሆን ጸልያለሁ። እና እስኪና ቁልፍ ያስኳ እዚህ ጋር ነው። ክፈተው እስኪ ቁልፉ። እሱ ቁልፉን ሲከፍት የእናንተን ነገር የዘጉ መናፍስቶች በሙሉ መውደቅ እንዲጀምሩ፣ መመታት እንዲጀምሩ ጸልያለሁ። ቁልፉን በሚከፍትበት ሰዓት የእናንተ በር ላይ፣ የእናንተ ብልጽግና ላይ፣ የእናንተ ጤንነት ላይ፣ የእናንተ ድህነት ላይ በር ዘግተው የቆሙ መናፍስቶች እንዲመቱ ጸልያለሁ። 1 2 3 ክፈተው። ራስ ክፈተው። የእናንተ ነገር ተከፍቷል፣ ተከፍቷል፣ ተከፍቷል። አሁን ሳስተምር when I teach you, አንድ ነገር በዛው ልጠይቃችሁ I ፈልጋለሁ። want to ask you one question. ብዙ ጊዜ Many times በኢየሱስ ስም ብለን እንጸልያለን። we pray that in the name of Jesus. ለምንድን ነው የማይመለሰው? Why does God not answer ስሙ us? ላይ ችግር የለም። There is no problem. The Powerful ነው name. ስሙ። It's too much powerful. ይሄን ሁላችን እናውቃለን። We know it very much. ግን በኢየሱስ ስም የጸለያችኋቸው አብዛኞቹ ጸሎቶች ደግሞ አልተመለሱላችሁም። And every answer you pray in the name of Jesus doesn't answer. ኢቨን የኤምባሲ በር ላይ ሆናችሁ በኢየሱስ ስም ተከፈተ ተከፈተ ስትሉት ውስጥ ገብታችሁ ኖ ብሎ ትመለሳላችሁ። ጸልያችኋል እኮ። Even they get a rejection after you pass through the embassy. ልክ ነኝ? Am I right? ለምንድን ነው ያልተመለሰላችሁ? Why it's not answered? ለምንድን ነው ያልተመለሰላችሁ? Why it's not answered? ሁሉ ጊዜ የኢየሱስን ስም ስትጠቀሙ Whenever you use the name of Jesus, መጀመሪያ ማወቅ the ያለባችሁ first thing you have to know, የእናንተ ችግር የሚጀምረው ከምድር ነው ከሰማይ ነው ወይስ ከባህር ነው የሚለው ማወቅ you አለባችሁ። have to know where is the case of your problem from the three realms. ከሶስቱ ስፍራ አንዱ ላይ መሆኑን ስታውቁ Whether after you know it's the case is from ከዛ one place, ስሙን አፕላይ ማድረግ then ትችላላችሁ። you start to apply His name. ስሙን አፕላይ ማድረግ ከመጀመራችሁ በፊት Before you start to apply the name, ይሄ ስም ሶስቱም ስፍራ ላይ ስልጣን ስለሰጠው since it is given upon three realms, የእናንተ የችግሩ ምንጭ ከየት እንደሚጀምር ወቁ። and you have to understand where is the source of your ምን problem. ማለት እንደሆነ ልንገራችሁ። What does it mean? አንዳንድ ሰዎች Some of the people, ይታመማሉ። they get sick. የመጀመሪያው መጽሐፍ ቅዱስ ይታለ አንዳንድ ሰዎች ይታመማሉ። Some people, they get sick. የበሽታቸው ምንጭ The source of their sickness, የበሽታቸው ምንጭ the source of their sickness, የአንዳንዶቹ ከምድር ነው፣ some of them are from earth. ከበሉት ምግብ ነው። It's from the thing that they eat. የአንዳንዶቹ ከባህር ነው። Some of them from water. አየር ወለድ የሚባሉ በሽታዎች አሉ አይደል? You know, airborne diseases, ውሃ ወለድ ውሃ ወለድ ናቸው። water diseases. አንዳንዶቹ ደግሞ አየር ወለድ ናቸው። Some of them are airborne diseases. ሳይንሱ እንደዛ ይላል። The science locates ሳይንሱ አየሩ ጭምር አፌክት እንደሚያደርጋችሁ ጤንነታችሁን ይነግራችኋል። even the science can tell you that there is airborne disease. አሁን ሁሉ ጊዜ ስትታመሙ So whenever there is sickness, መድኃኒቱን ከመውሰዳችሁ በፊት before you take the medicine, የበሽታችሁ ምንጭ ያለበትን ስፍራ ወቁ። but you have to know the source of your sickness. አንዳንድ ሰው ምግብ በልቶ ነው Some የሚታመመው። of the people, they get sick because of food. ምግብ በልቶ ይታመማል። Because of food. የአንዳንድ ሰው ምንጭ ደግሞ ምግብ አይደለም። Some of them are not food. ችግሩ ስትገቡ When you understand መጀመሪያ ማወቅ ያለባችሁ the የችግራችሁ first ምንጭ thing you have to know is that ያንዳንዱ ሰው ደግሞ የህመሙ ምክንያት the source of some sickness ፀሐይና ጨረቃ ናቸው። is there because of sun and the stars. በሰማይ አይደለም የሚለው Was there a movement ፀሐይና ጨረቃ ናቸው። from the above? መጽሐፍ ቅዱስ ከያዛችሁ ማቴዎስ ምዕራፍ 4 ክፈቱ፣ Matthew chapter 4. ቁጥር 24። እሺ ማቴዎስ ምዕራፍ 4 ዝናውም ወደ ሶርያ ሁሉ ወጣ፣ ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዘው በቃ እቺን ቃል ስሙ። በልዩ ልዩ ምን ደዌ ወይም ምን ስቃይ ተይዘው በበሽታ ተይዘዋል። It says a diverse disease. የታመሙትን ሁሉ የታመሙትን በሙሉ አጋንንትም ያደረባቸውን በጨረቃ የሚነሳባቸውን በምን በጨረቃ የእነዚህ ሰዎች የበሽታቸው ምክንያት አጋንንት አይደለም፣ ጨረቃ ነች። They are lunatic.
የነዚህ ሰዎች የበሽታቸው ምክንያት ጨረቃ ነች። They are lunatic because they of the moon. በጌታ በኢየሱስም ተፈውሳል ብትል ነፃ አታወጣቸው። You cannot deliver them whether you name the name of Jesus. በዚህ ስም አማካኝነት ጨረቃ ማዘዝ ካልቻልክ ድረስ Unless you can command as moon. የበሽታቸው ምንጭ ምን ስለሆነች? Because the source of their sickness is a moon. ይሄ ስም ሁሉም ስፍራ ላይ ስልጣን የተሰጠው So ስም the name is given for every person. አንዳንዶች ይታመማሉ። Some of them they get sick. አንዳንዶች ደግሞ የህመማቸው ምክንያት ጨረቃ ነች። And some of them they are lunatic. ምሳሌ በቀላል አማርኛ ላስረዳችሁ። Let me tell you one reason. አሜሪካ ውስጥ አሁን ፍሎሪዳ ላይ ከባድ የሆነ ሃሪኬን ሊፈጠር ነበር አይደል? There was about a hurricane, a great hurricane in ምድር ላይ ሁል ጊዜ ሃሪኬን እና አውሎ ነፋስ ሲነሱ wherever there is a mighty wind or hurricane. ምክንያታቸው ጨረቃ እንደሆነች Do ታውቃላችሁ? you know the reason is from a moon? ጨረቃ ነች ምክንያቱ። It is from a moon. They arise from a moon. የአብዛኞቹ መሬት መንቀጥቀጦች እና የአውሎ ነፋስ ምክንያት ጨረቃ ነች። The reason of hurricane, some earthquakes are from a በኢየሱስ reason. ስም አውሎ ነፋስ ቁምቁም ብትል አይቆምም። So you cannot command directly to the ማድረግ wind. ያለብህ አንድ ነገር ነው። They have to do one ልክ thing. እንደ ኢያሱ ፀሐይና ጨረቃን ነው ማቆም ያለብህ። The same thing you have to do. አውሎ Sun or ነፋሱ a moon. እንዲቆም ፀሐይና ጨረቃ ማዘዝ You have አለብህ። to command the sun and the moon. ያንዳንዶቻችሁ ትልቁ ወደ እናንተ ላይፍ የሚወረው ፍላጻዎች The great arrow that was sent to your life, ምንጮቻቸው እናንተ ከምታስቧቸው በላይ their ናቸው። source is more than beyond you can understand it. መዝሙር 121 ክፈቱ። Let's say on the Psalms 121. መዝሙር 121 ፕራካቶ ሳሊ ብራሃዳን ዴሌቦስ Kleprede Keizapada. መዝሙር 121 ፀሐይ በቀን ቁጥር አያቃጥልህም። 6 ፀሐይ በቀን ምን አይለውም? አያቃጥልህም። እሺ ጨረቃም በሌሊት እሺ እግዚአብሔር ከክፉ ሁሉ ይጠብቅሃል። ፀሐይ በቀን ምን አትለው? አያቃጥልህም። ጨረቃም በሌሊት አትጎዳህም። እሺ እግዚአብሔር ከክፉ ሁሉ ይጠብቅሃል። በደንብ ስሙኝ። ፀሐይ በምን በቀን አታቃጥልህም፣ ጨረቃስ በሌሊት አትጎዳ። እግዚአብሔር ከምን ይጠብቅሃል? ከክፉ ነገር። ለምንድነው ከክፉ ነገር የሚጠብቅ? ያ የሚመጣብህ ክፉ ነገር የሚመጣው ከፀሐይና ከጨረቃ ስለሆነ ነው። Why God preserve you? Because these things are from sun and the moon. የሚመጣው ክፉ ነገር አንተን እንዳይጎዳህ አለ። ፀሐይ የምትልካቸው ክፉ ነገሮች በቀን እንዳያቃጥሉህ አደርጋለሁ። And God protect you from sun smithing you. አሎ Are you with me? ሁሉ ጊዜ ይሄንን ስም ስትጠቀሙ So whenever you use this name, ማወቅ ያለባችሁ things you have to understand. የእናንተ ችግር ምክንያቱ የት ነው? The problem, you have to know, locate where is your problem. የታመሙ ሰዎችን ፈወሰ አይልም። It doesn't say he healed all of them. ማቴዎስ ምዕራፍ 4 አሁን ያነበብነው ቃል ውስጥ የታመሙ ሰዎችን ፈወሰ አይልም። It doesn't say in a verse Matthew chapter 4. በደዌ የተያዙትን አለ So everyone who is sick በጨረቃ የሚነሳባቸው and at the same time lunatic person. ጌታ ኢየሱስ የህመማቸውን ምንጭ የነገራቸው የሚነሳባቸው በጨረቃ ምክንያት ነው። It is the reason from the moon, the source of their sickness. ሃሎ ከኔ ጋር ናችሁ? Are you with me? እየሰማችሁ ነው? Are you with me? በምን የሚነሳባቸው? በጨረቃ የሚነሳባቸው። በጨረቃ የሚነሳባቸው። ይሄ ስም The name which is given, ሁሉም ስፍራ ላይ ስልጣን አለው። he has an authority over every of it. አሁን ምን ማለት እንደሆነ ልንገራችሁ። What does it mean? አንድ ሰው One person, በጨረቃ የሚነሳበት በሽታ ይዞታል። he has a lunatic problem. እናንተ እዚህ ናችሁ። And you stand there. በጌታ በኢየሱስ ስም ከዚህ ምድር ወደ አንተ የሚላክ ፍላጻ ከጎረቤት የሚላክ ፍላጻ ሰበርኩ አላችሁ። You say, I broke every weapon that's fashioned against you. በሽታው ለቆት አይሄድም። And the sickness cannot leave him. ለምን ነው በሽታው ለቆት የማይሄደው? What is the reason? ጌታ ኢየሱስ አንዳንድ ጊዜ ታችሁ ከሆነ Do you know what Jesus was did sometimes? አጋንንቶችን ሲያስወጣ እንደዚህ In ይላቸዋል። order to cast out demons, ስም ማን ነው he ይላቸዋል። says, what is your name? ለምንድን ነው ስም ማን ነው የሚለው? Why does he ask the name? አጋንንቱን ውጣ ለማለት የመጀመሪያው ነገር ስሙን ማወቅ አለብህ። You have to know the name of the demon before he cast out. ሰውየው የያዘው ሌጎን ሆኖ ጠቋሩጣ ብትል አይወጣም። because የያዘው ሌጎን ነው። If the demon is legion, he cannot cast out by the name of Taqwa. ጎረቤት የደገመ ብትል አይወጣም። He ሌጎን cannot, የያዘው because the demon that possessed was legion, not ስሙን Taqwa. ማወቅ የመጀመሪያው ነፃ መውጣት ነው። So the first name to know is to deliver. ችግሮቻችሁ ጋር ስትመጡ When you come to your problem, ብዙ ጊዜ በኢየሱስ ስም ተሰበረ እንደዚህ ያደረግን ብለን እንጮሃለን። we say it's broken name of Jesus, in the name of Jesus. እየሰማችሁ ነው? Are you with me? ከዛ ውጤት አናይም። And we don't see a result. ውጤትም ማነው ለምዶ We ልንገራችሁ። don't see result is the reason. እያጠቃችሁ ያለው ይሄኛው ቤት ነው። This is the house which is attacking you. እናንተ ሚሳኤል እየወረወራችሁ ያላችሁት ወደዚህ ነው። And you throw your missiles in the wrong direction. ሰው እያጠቃችሁ ያለውን አካል እየጎዳችሁት አይደለም። It's not you are attacking the person who is ከዛ strong. የኢየሱስ ስም አልሰራልኝም ብላችሁ ተስፋ ትቆርጣላችሁ። And you get fed up on that the name of ዛሬ Jesus. የእናንተ ጥቃት So from today I pray that ከፀሐይም ይሁን ከጨረቃ whether it is from a sun or a moon, ከባህርም ይሁን ከምድር ላይ whether it's water from earth, የሚነሱ ጥቃቶች በሙሉ every attack that አሁን arises, እንዲቆሙ አዛለሁ። I pray that it may plunge. አሁን እንዲቆሙ አዛለሁ።
አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray እንዲቆሙ that, I pray አዛለሁ። that, I እንዲቆሙ pray that, I አዛለሁ። pray that. አሁን እንዲቆሙ አዛለሁ። I pray that it may stop. ቁጭ በል። አሁን እንዲቆሙ አዛለሁ። I pray that it may stop. ቁጭ በል። You may have received. ያንዳንዶቻችን ድህነት So the poverty of some of us, መነሻው ምድር አይደለም። the source is not earth, መነሻው ባህርም አይደለም። neither of water. መነሻው ሄቨን ነው። It is heaven from ሄቨን its ስላችሁ existence. ሰማያዊ አካል It means the first heaven that we know. የመነሻው ያ ነው። It's from the first heaven. አንድ ጊዜ በእርሱ አንድን አጋንንት እያስወጣ When the person was casting out a demon, አጋንንቱ ከጁፒተር ነው የመጣው ታዲያ። it says, I came from Jupiter. ከጁፒተር ነው የወጣው። I came from a Jupiter. ያ ዴመን ወደዚህ ሰውዬ ህይወት የተላከው ከጁፒተር ነው። It sent us from a Jupiter. ይሄንን ሰውዬ ነፃ ለማውጣት In order to cast down of this ስሙን man, ስትጠቀሙ when you use the name, ምድርና ባህር ላይ ብላችሁ መጠቀም you የለባችሁ። cannot use upon earth and በጌታ water. በኢየሱስም ጎረቤት ምናምን ብትሉ ሰውየው ነፃ አታወጡትም። You cannot deliver them whether you pray not or not. ባህር ብትሉት ነፃ You አታወጡትም። cannot deliver whether you name the water. በፍጹም ነፃ አታወጡትም። You cannot deliver him. ነፃ ልታወጡ የምትችሉት That you may deliver him. ከዚህ ሰዓት ጀምሮ ከየትኛውም ሰማያዊ አካል ወደ አንተ የሚወረወር ፍላጻ ሰብር ያለው ስትሉ ያ ቃል ከየት እንደመጣ ዴመኑ And you have to declare the source of the weapon that fashioned it. ሄሎ Are you with me? እየሰማችሁ ነው? Are you with me? አንዳንድ ችግሮቻችሁ So one of the problems, ምንጫቸው ምድር ብቻ አይደለም። the source is not earth. ሄሎ Are you with me? ብዙ ጊዜ በስፒሪቹዋል ሃስባንድ እና ዋይፍ የሚቸገሩ ሰዎች The people who are attacked by spiritual husband and wife, የማያውቋት ሴት መታ እነሱ ጋር ተኛለች። and some woman came in spirit. ጠዋት ሲነሱ ያጧታል። When they rise up, they don't know her. የሚደረገውን ነገር በሙሉ አድርገዋል። And they do whatever they want. ሲነሱ ሚስቶቻቸው ታስጣላቸዋለች። After they rise, they fade off where they were made. ሚስቶች ደግሞ ባሎቻቸው At ያስጠሏቸዋል። the same time, they did the same thing with husband. ቢኮዝ እንደ ባል ሆኖ አብሯቸው የሚተኛ ሰው አለ። Because there is a person that sleep with them like that. እንደ ባል ሆኖ ባል ጋር የሚደረገው ነገር በሙሉ አብሯቸው የሚያደርግ There is ፐርሰን አለ፣ a አካል አለ። person that is intimate with the spirit. ባለም ሲሆን ልክ እንደዛው At the same time with husband and wife. ይመጡና እንደዚህ አይነት ሰዎች ችግሮቻቸውን ይነግሯቸዋል። And they tell you they came, they tell the problem. በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ተመልሶ እንዳይመጣ ትሉታላችሁ። ሰውየው ልክ ማታ ሲተኛ ደሴም ኬዝ ይፈጠርና ነገ ደግሞ ተመልሶ The ይመጣል። same case happens after you pray for him. የኢየሱስን ስም ስትጠቀሙ When you use the name of Jesus, ትክክለኛው ስፍራ ላይ እስካልተጠቀማችሁ ድረስ unless you use it for the right point, ውጤት አታገኙም። you cannot have results. ውጤት You አታገኙም። will not have results. ትክክለኛው ስፍራ ላይ መጠቀም You አለባችሁ። have to use it in appropriate ትክክለኛ place. ስፍራ ላይ In appropriate ከዛ place. አሁንም ትገስጻላችሁ። So you command it. ሰውየው ነገም ተመሳሳይ ፕሮብሌም ይዞ The ይመጣል። problem is not cast down. ከነገ ወዲያም ይዞ ይመጣል። At the same time, the day after. በእንደዚህ አይነት ስፒሪት የሚሰቃይ ሰው የዚህ ሰውዬ ችግሮቹ The source of for this man, ባህር ውስጥ ከሚኖሩ መናፍስቶች ጋር የተገናኘ ነው። it is from a marine spirit. እነሱን እስካልመታኋቸው ድረስ ይሄንን ሰውዬ ነጻ አታወጡትም። You cannot cast him out unless you have to cast out them. በፍጹም ነጻ አታወጡትም። You can never deliver him. የኢየሱስን ስም ከመጠቀማችሁ በፊት Before you use the name of Jesus, በጌታ በኢየሱስ ስም ድህነት ለቆኝ ሄደ፣ ድህነት ለቆኝ ሄደ ከማለታችሁ በፊት before you say poverty leave me, ይሄ ድህነት ከባህር ነው የመጣው ከምድር ነው የመጣው ከሰማይ ነው የመጣው የሚለው ነው እውቁት። you have to locate where this demon come from. ከዛ በኋላ ተመልሶ አይመጣም። Then after that it will not come again. ከየትኛውም አቅጣጫ Wherever a direction, ወደ እናንተ የተላከን ፍላጻ every weapon that fashioned ከዚህ ሰዓት you, ጀምሮ አስቆሚያለሁ። I pose it in Jesus' mighty name. ከዚህ ሰዓት ጀምሮ አስቆሚያለሁ፣ አስቆሚያለሁ፣ I አስቆሚያለሁ፣ pose it in Jesus' mighty name. አስቆሚያለሁ፣ 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 አስቆሚያለሁ። I pose it in Jesus' mighty name. ቁጭ በሉ። You may have your seat. ስሙን ከመጠቀማችን በፊት Before you use the name, ሶስቱ ዓለማትን ማወቅ you አለብን። have to understand the three realms. ምድር ላይ የሚንቀሳቀሱትን ማወቅ You አለብን። have to know what they walk on ባህር earth, ላይ የሚንቀሳቀሱትን ማወቅ or አለብን። that live in marine, አየር ላይ የሚንቀሳቀሱትን ማወቅ or አለብን። what it is airborne. ያወቃችሁ ሰዓት So whenever you know, እንዴት መጠቀም እንዳለባችሁ ታውቃላችሁ። you have to know how to use it አዳምን properly. ምንድን ነው ያለው? What is Adam given? ምድር ላይ የሚንቀሳቀሱትን Whatever they were creepy things, ባህር ውስጥ የሚኖሩትን whether they are in water, አየር ላይ ምን የሚሉትን whether it is in air. የሚበሩትን አሁን ምን ማለት ነው? What does it mean? ምድር ላይ የሚንቀሳቀሰውን እንስሳ So the beasts that walk on earth, በምትቆጣጠሩበት ጥበብ and a wisdom that you command them, ባህር ውስጥ ያለን አሳ አትቆጣጠሩት። you cannot control whether it's ለሱ in marine. ደግሞ ሌላ ጥበብ There is ያስፈልጋል። another wisdom which is ባህር given. ውስጥ ያለውን አሳ በምትቆጣጠሩበት ጥበብ The wisdom that controls or አየር ላይ domains in የሚበረውን water. ንስር መቆጣጠራቸው You cannot command or control the eagle ሶስቱም in air. የተለያየ ኔቸር ነው ያላቸው። They have different creature on three realms. የተለያየ ፍጥሮች ናቸው። Because they are different creatures. የተለያየ ፍጥሮች They ናቸው። are different creatures. ሄሎ Are you with me? ምኖች ናቸው? They are የተለያየ different ፍጥሮች ናቸው። creatures. የተለያዩ ናቸው።
They are different. በአይነት የተለዩ ናቸው። They are different things. በማሰብ ችሎታ የተለያዩ ናቸው። Even in their thinking way. በፖቴንሻል በአቅም የተለያዩ ናቸው። Even in their potential, they are different. በጣም የተለያዩ ናቸው። They are so much different. እነሱን በኢየሱስ ስም ስትገጥሟቸው So when you face them in the name of Jesus, የት ጋር እንደምትገጥሟቸው እኮ you have to know where you face them. ብዙ ጊዜ That's why many times መጽሐፍ ቅዱሳችሁን when you ልንገራችሁ read the Bible, የእነሱ አምላክ አሉ it says they are gods they have. የምን አምላክ ነው? ኖ ተራ እንትን ላይ ጦርነት ሲገጥሟቸው የእነሱ አምላክ ምንድነው አሉ? They say their God is a God of mountains. የተራሮች አምላክ ነው አሉ። The God of mountains. በምን እንቅጠማቸው? Let them get in በሸለቆ እንቅጠማቸው። and let them meet them in a valley. ሄሎ Are you with me? አንዳንድ ችግሮቻችሁ ፍሮም ተራራ ብቻ የመነጩ አይደሉም። Some of their problem is not from mountain. በሸለቆ የተሞከረባችሁን ችግር ተራራ ላይ ባለ ጥበብ አትወጡትም። You cannot overcome by the wisdom of mountain the things that happen in the valley. መንፈሳዊ ዓለም ላይ ጦርነት ሲከፈት So whenever there is a rise of spiritual warfare, መጀመሪያ ወቁት። first thing you have to know is the source. ነገርየው ከየት እንደመጣው Where it arises. ከየት ነው የመጣው? Where it arises. ጌታ ኢየሱስ በሽተኞችን አይቶ When Jesus of Nazareth look unto the sick man, በሽተኞችን አይቶ እኮ ነው when look unto them, ዶክተሮቹ ይሄ ባክቴሪያ ነው፣ ይሄ ቫይረስ ነው፣ ይሄ ኢንፍሉዌንዛ ነው ምናምን ብለው ለይተዋቸዋል። the doctors give them according to virus and bacteria and በምድራዊ ነገር ስካን አድርገው they scan them with a physical. ጌታ ኢየሱስ ስፒሪቹዋሊ ስካን አደረጋቸው። And spiritually Jesus of Nazareth navigated. ይሄ ከጨረቃ ነው አለ። And this is lunatic. ይሄ ደግሞ ሰፈር ውስጥ ያሉ ጠንቋዮች ናቸው አለ። This is from the person of witchcraft. ይሄኛው ደግሞ ልክ እንደዛው And the same thing is from others. በጨረቃ የሚነሳባቸው ለብቻው ለያቸው። So people from lunatic they ሁሉንም separate them. ፈወሳቸው። And every one of them they heal. ሁሉንም ፈወሳቸው። They heal every one of them. አስቡት፣ ሁሉም በሽተኞች ናቸው። So every one of them are sick. የበሽታውን ኬዝ ግን ለየው። እነዚህ አለ በጨረቃ ነው የሚነሳባቸው። This thing is arise from lunatic. በጨረቃ ነው They are የሚነሳባቸው። lunatic. ምሳሌ ጌታ ኢየሱስ ጋር አንድ ሰው ይዘውለት መጡ When he bring them Jesus of Nazareth, እና አባትየው እንደዚህ አለ፣ and the father says, ልጄ በጨረቃ ሰዓት ሁሉ ጊዜ ይጥለዋል አለ። always when the moon arises he becomes fail. ጨረቃ ካልወጣች ልጅየው ጤነኛ ነው። And the person is like the first is fine whether there is no moon. ጨረቃ ስትወጣ አሜሪካ ውስጥ አንድ ጥናት ተሰራ። In America there is some research has made ሁሉ ጊዜ ጨረቃ ሙሉ ስትሆን ወንጀል ይበዛል። there was always a crime happens when a full moon happens. ጨረቃ ሁሉ ጊዜ ሙሉ ስትሆን When the full moon happens, ወንጀል ይበዛል። there was always crime. ምንድነው የሚያገናኘው ብለው መረመሩ አጡት። They miss him after their research. የሆነ ያክል ነጥብ መጥተዋል። And they came to one point. ግን በመንፈሳዊ ደረጃ እስካን ማድረግ ስለማይችሉ ተውት። Since they can't understand the spiritual thing, they leave it. ሄሎ Are you with me? የአንዳንዶቻችሁ ችግር Some of the problem that you have, ፍሮም ሰማያዊ አካላት ነው ይመጣው። they came from heavenly places. ከሰማያዊ አካላት ነው ይመጣው። From heavenly places. እናንተ ደግሞ ስሙን ስትጠቀሙ የነበሩት The one you are using it ጎረቤቶቻችሁ ላይ ነው። is for your neighbor. ስሙን ስትጠቀሙ You የነበሩት use a name ሌሎች ስፍራዎች ላይ ነው። is from beyond other places. ከዚህ በኋላ ግን From now onward, ከየትኛውም አቅጣጫ what shall ever the place arise, ወደ እናንተ ህይወት what that is arising, የሚላክን ፍላጻ አስቆሚያለሁ። every arrow that rise from you will go. የሚላክን ፍላጻ አስቆሚያለሁ። I make it pause in your life. አስቆሚያለሁ። ቁጭ በሉ። You may have your seat. እዛን ኢያሱን አይታችሁታል። That's why when you saw Joshua, ጠላቶቼን ገድዬ እስክጨርስ አለ unless I kill my enemies, ፀሐይ ቁሚ አለ። sun pause them. አንድ ነገር ገብቶታል። He understand one thing. ፀሐይን ካላቆመ ገሎ መጨረስ አይችልም። He cannot finish them unless he stops the sun. ፀሐይን እስካላስቆመ ድረስ Unless he stops the sun, ኒክሌር ብትሰጡ ሰውየው ጨርሶ እንደማይገላቸው he ያውቃል። can never accomplish that. የጠላቶቹ ኃይል እየመጣ ያለው ፍሮም ፀሐይ እንደሆነ He ያውቃል። understand the power that came for the enemy. ጠላቶቹ ኃይል ያገኙት ከፀሐይ ነው። He gathered the power አንቺ from ፀሐይ አለ you sun, እስክጨርሳቸው ድረስ ቁሚ። unless I have seen the stop them, እስክጨርሳቸው ድረስ ቁሚ። unless I finish them put them. ሄሎ Are you with me? ሰውየው ጠላቶቹ So this person, his enemies, በደንብ ስሙ። listen to me carefully. የውትድርና ስትራቴጂ አይደለም የሚሰጠው። He doesn't use a commandment of like መንፈሳዊ ሰው military. ነው። He's a spiritual person. መሪም ቢሆን መንፈሳዊ ሰው He ነው። is a leader which is በዚህ spiritual. በኩል ተዋጉ አላለም። He says, let's give a war to ይሄን this side. ጦርነት ለማሸነፍ አለ In order to overcome that, ፀሐይን ማዘዝ አለብኝ። I have to command the sun. ፀሐይን ማዘዝ I have አለብኝ። to command the ችግር sun. ያለው እዛ ጋር The ነው። problem of ምድር ላይ Israel. ያለው ውጊያ ላይ አይደለም ችግር ያለው። It's not the problem is on earth. ምድር ላይ ያለው ውጊያ ላይ ችግር የለም። There is no problem on earth. ፀሐይ ቆም ያለ It's pause. ጦርነቷ sun. በቃ And ጦርነቷ በቃ the war becomes ጦርነቷ sin. በቃ The war becomes sin. ጦርነቷ በቃ The war becomes sin.
ጦርነቱ አበቃ። The war becomes ceased. በዚህ ስም ኃይል In Jesus' mighty name. ከየትኛውም አቅጣጫ In every direction. የተወረወሩ ፍላጻዎች አሁን ያቆማሉ። አሁን ያቆማሉ። አሁን ያቆማሉ። አሁን Every arrow ያቆማሉ። sent to you, I shall break them. አሁን ያቆማሉ። አሁን ያቆማሉ። አሁን ያቆማሉ። አሁን I break ያቆማሉ። them. I break them. I break them. አሁን ያቆማሉ። I break them. ቁጭ በሉ። You may have your seat. ለዛ ነው የኢየሱስን ስም ስታስቡ So when you think of the name of Jesus, አንዳንድ ሰው ብርጭቆ እንኳን ሲወርቅ በኢየሱስ ስም ይላል። there's some of people that say it meaninglessly. በቃ ኖርማል የሆነ አብሯቸው የሚኖር የሚወዱት ስም አድርገው ስለሚያስቡት ኪሽ ሲል በኢየሱስ ስም ይላል። The name of Jesus in whatever ruthless place. ስሙ ከምታስቡት በላይ ኃይለኛ ነው። The name is powerful more than anything. ከምታስቡት በላይ ኃይለኛ ነው። It is powerful more than anything. ገዳይ የሆነ መሳሪያ ይዤ If I have a weapon that can able to kill, እናንተ እዚህ ጋር ነው ያላችሁት። stand in front of me. ወደዚህ የተኮስኩ ለምን አልሞቱም ብዬ መጠየቅ አልችልም። I can never question in wrong direction. መሳሪያው ገዳይ ነው። Because the weapon is deadly. እየተኮስኩ ያለሁት ወደዚህ ነው። But I give him the wrong direction. እናንተ ያላችሁት ደግሞ በዚህ ነው። But you are in the wrong direction. እናንተ እያደረጋችሁ ያላችሁት ያንን ነው። That is the same thing you are doing. እየተጸልዩ ጂሰስ ጂሰስ ስትሉ ያደረጋችሁት ያለ ያንን ነው። You are doing in the same direction. ይሄንን ስም ትክክለኛው ቦታ ላይ ከተጠቀማችሁት But if you use the name in the right direction, በሽታን ህይወታችሁ ላይ አታገኙትም። you can kill sickness in your life. እርግማንን ህይወታችሁ ላይ You አታገኙትም። can never meet curse in your life. ድህነትን ህይወታችሁ ላይ አታገኙትም። You can never have poverty in your life. ጨለማን ህይወታችሁ ላይ አታገኙትም። Darkness can never come in your በፍጹም life. በፍጹም 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 አታገኙትም። Never will never. በፍጹም 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 አታገኙትም። You will never meet it. በፍጹም You አታገኙትም። will never meet it. በፍጹም You አታገኙትም። will never meet it. ስለ ኢየሱስ ስም ስታስቡ So when you think about the name of Jesus, ቀደም ከአዳም ተነስቻለሁ። I start from Adam. የሚታየው ዓለም ላይ ግዛት ተሰጠው። He give him a dominant upon the physical አንድ world. ሁለት ተብሎ የሚቆጠረው ዓለም ላይ And the realm of 1 to 3. ይሄ ስም ደግሞ In this name, የማይታየው ዓለም ላይ ስልጣን ተሰጠው። and he have an authority at the same time in a visible because realm. የማይታየው ዓለም ነው ይሄኛው የሚታየው ዓለም ላይ ተጽዕኖ ያለው። Because the spiritual realm has a dominion over the physical. እዚህ ምድር ላይ ከብቶች ከመቁጠራችሁ በፊት Before you count cattle on this earth, እዚህ ምድር ላይ ገንዘብ ከመቁጠራችሁ በፊት before you count money in this realm, የእናንተ ነገር የትኛው ዓለም ላይ እንደተያዘ ወቁ። you have to know where is the thing you behold. ከዛ ለዛ ነገር ይሄንን ስም ተጠቀሙት። And use is that name for that ከዛ place. በኋላ ህይወታችሁ ላይ ለውጥ ማየት ትጀምራላችሁ። You will see ህይወታችሁ ላይ ለውጥ ማየት you will ትጀምራላችሁ። see results. ህይወታችሁ ላይ ለውጥ ማየት You will ትጀምራላችሁ። see result after that. ህይወታችሁ ላይ ለውጥ ማየት ትጀምራላችሁ። ለውጥ ማየት ትጀምራላችሁ። ለውጥ ማየት ትጀምራላችሁ። ለውጥ ማየት ትጀምራላችሁ። You will see result. ለውጥ ማየት ትጀምራላችሁ። You will see result. በጥንት ጊዜ In ancient time, የኢትዮጵያን ታሪክ ስታነቡ when you read about the Ethiopian history, የብዙ አገሮችን የኋላ ታሪክ ስታነቡ when you read about many history cultures, በሙሉ በማለት ደረጃ you can say all of them. ጨረቃና ፀሐይ አምላኪ እንደነበሩ ታውቃላችሁ? Do you know they are God's word, sun at the same time moon? ጨረቃና ፀሐይ ነበር የሚያመልኩት። They were worshiping sun and moon. አብዛኞቹ የጥንት ምስሎች ላይ ጨረቃ ምስል ታገኛላችሁ። You have some moons in every ancient pictures. የፀሐይ ምስል ታገኛላችሁ። You can see sun pictures. እናንተ ናችሁ የድሮ ሰዎች ይመስሏችሁ። You think that they are ancient people. በጣም የሰለጠኑ ሰዎች They ናቸው። are too much civilized. እናንተ ከምታስቡት በላይ የሰለጠኑ ሰዎች They are ናቸው። too much civilized beyond your imagination. እነሱ የሰሩትን ስልጣኔ አሁን ያለው ስልጣኔ መልሶ መገንባት እንኳን አልቻለም። The present age technology cannot bring the civilization what they had. ስለ ማዕድን የሚያክሰው አለ ስፔሻሊ ስለ ሳፋየርና ስለ ኢመራልድ Do you know a person who knows about sapphire or emerald? ያለች ሌሎቻችሁም ካላችሁ If there is another person, I want to see. አንድ ሰው One person ከአንድ ቦታ from one place, እዚህ ኢትዮጵያ ውስጥ ያለ ቦታ in a place from there. ያገኘውን ነገር ልንገራችሁ Let me tell you what he found. ከራሱ አፍ ስለሰማሁት። I have from this personal testimony. የንግስ ሳባ ነው። It says a queen of Sheba. ቤተ መንግስት ነው ተብሎ የሚታሰበውን ቦታ In a place where it was a palace. እየቆፈርን እያለ አለ When we were digging, የተቀረጸ ሳፋየር አገኘናል። like there was a sapphire who was sculpted. አሁን ባለው ቴክኖሎጂ በጣም በጥንቃቄ ሳፋየር የሚቀረጸው። In this technology, they use it very in a precise የዛን ጊዜ technology. ያሉ ሰዎች ሳፋየር እና ኤመራልድ ቀርጸው ነው የሚያደርጉት። In that place age, they was sculpting about sapphire and እድሜው emerald. ሲታይ የዛን ዘመን እድሜ ነው። That age is from long ancient age. ባህላዊ ሰዎች ይመስሏችሁ እናንተ ናቸው። They seem they become cultural. በጣም የሰለጠኑ ሰዎች They are ናቸው። too much civilized. ጨረቃን ያመልካሉ። They were worshiping moon ፀሐይን በኃይል ያመልካሉ። at the same time as sun. እየነገሩ ያሉት ነገር አንድ ነው። They tell you one thing. የዚህ ስልጣኔ ምንጭ እነዛ ናቸው እያሉ ነው። The source of this civilization over there. ወደ አሜሪካ ደግሞ ስትሄዱ When it came to the United ልክ States, በእኛ
እንደምንጠራቸው ኪንግደሞች ማያ የሚባል ስልጣኔ አለ። There is a kingdom called in the former state of Maya. ምግብ ለመብላት ፀሐይና ጨረቃን የሚጠቀሙት። They use a sun in order to have their food. ወክ ለማድረግ ፀሐይና ጨረቃን They የሚጠቀሙት። use a sun to walk. አሁን ድረስ Until this time, የሳይንሱ ዓለም የነሱ መጽሐፍ ነው የሚያነበው። the scientific world read their ፊልም book. ላይ የምትያቸው ነገሮች በሙሉ እውነት አይመስሉም አይደል? ከነሱ መጽሐፍ የተቀዱ ናቸው። Every fiction movie that you see it derived from them. ፀሐይና ጨረቃን የሚያመልኩት They were worshiping sun and moon. በተዘዋዋሪ እየነገሩ ያሉት They tell you in a reverse. እኛን የሚረዱ መናፍስቶች ከዛ ነው ይመጣው እያሉ ነው። The source of our spirits are right from them. ስፍራቸው ያ ነው እያሉ ስፍራቸው ያ ነው ስፍራቸው ያ ነው እያሉ That is their resource. ሄሎ ምናቸው ስፍራቸው ያ ነው እያሉ ነው። ወርሺፕ ያደርጓታል ፀሐይን። They worship a sun. ጨረቃን ወርሺፕ They ያደርጓታል። worship a moon. እየነገሩ ያሉት የኛ ነገር እየመጣ ያለው ከዛ ነው እያሉ ነው። Every source of our income is arise from them. ይሄ ስም ሁሉም ላይ ስልጣን እንዲኖረው ተደርጎ የተሰጠ ስም ነው። And God gave them the name of Jesus to become dominion in ይሄ everything. ስም This name ሁሉም ነገር ላይ in every aspect. ስልጣን እንዲኖረው የተሰጠው ስም ነው። It was given for him. ለዛ ያንዳንድ ችግሮቻችሁ ምንጮች That's why the source of some of your problems, ከዋክብት ፀሐይና ጨረቃ ናቸው። they are from a star, moon and sun. ያንዳንዶቻችሁ ምድር ናቸው። At the same time from earth. ያንዳንዶቻችሁ ደግሞ ባህር ናቸው። At the same time from marine. ያንዳንዶቻችሁ ባህር ናቸው። It's from water. ያንዳንዶቻችሁ ባህር They ናቸው። arise from marine. ከዚህ ሰዓት ጀምሮ ጸልያለሁ። I pray from now on. ከየትኛውም ስፍራ In every place. ወደ እናንተ የሚወረወረው ፍላጻ አሁን ቆሟል፣ 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 አሁን ቆሟል።